እስከመቼ ድረስ ነው እርሶና ካህናቱ በከንቱ ተነሳስታችሁ በክርስቲያኖች ላይ የክፋት በትራችሁን የምታወርዱባቸው? ዝም በል! አፍህን ዝጋ! ልናገርበት ጋለሬስ ጭጭ በል! የምታስጎመጅ ቆንጆ እንኳን ደስ ያለ ሊሉት ይገባል አዲሱን አስተዳዳሪ ልዑል ጊዮርጊስን። እንዲህ ያለ መሪር ቃል አውጣ ባክህን ተለመነኝ ብያለሁ። ምን ዋጋ አለው? ወኔ ሳይኖር በጀነራል ልብስ መሽሞንሞኑ። መቅደሶቻቸውን ብትንትኑን አውጥታችሁ በእሳት አቃጥሏቸው። ሁላችሁንም ይባርኳችኋል አፖሎና አርጤምስ። ልምምዱ ለዛሬ ብቃን እንደ ጌታዬ? ገና ይቀጥላል። ወጣቶቹ ብዙ ጊዜያቸውን በልምምድ አሳልፈዋል። እንዳይደክሙ ስጋት አድሮብኝ ነው። ከአንዱ በስተቀር ሁሉም እንዳልከው ተዳክመዋል። ጊዮርጊስን ማለት ነው አይደል? ይህ ታዳጊ ወጣት ታላቅ ፈረሰኛ ሆኖ የተፈጠረ ነው። እሱማ የፍልስጤም አስተዳዳሪ የአንስታሲዮስ ልጅ አይደል? አባቱ ማንነት ከዚህ ጋር ምንም የሚያገናኙ የለም። አየው፣ ተመልከተው እንዴት እንደሚጋልበው። ይሄ ግሩም ኢላማ ነው። በከፍተኛ ልምምድ ኮትኩተህ ለዚህ ላበቃው አሰልጣኙ ላንተ ምስጋና ይገባል። የለም፣ ልጁ አንዳች ልዩ ተሰጥኦ አለው። አንድ በሁሉም ነገር ላይ ታምረኛ የሚያደርገው ተሰጥኦ። ጊዮርጊስ፣ የገናን በዓል ለማክበር የያዝነውን የዛሬውን ማታ ቀጠሮ እንዳትዘነጋ። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡን ሁሉ ጻፎች ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አስቀድሞ በነቢያት የትንቢት ቃል የተጻፈውን ነገሩት። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ ነው አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። ሰብሕዎ ለእግዚአብሔር
አሕዛብ እግዚአብሔር የደስታ በዓል ያደርግልን ዘንድ ጤናንና ደስታን ይስጠንና ሕዝቡንም በበረከት ይጎበኝልን ዘንድ እማጸናለሁ። ሶቅራጥስ ሁሉንም ነገር አሰናዳህ? ሁሉንም ጌታዬ። ጊዮርጊስ አግዞኝ አሰናድቻለሁ። አንቺስ ቃስያ መበለቶቹና የማደጎ ልጆቹን ጠርተሻል? እያንዳንዱን ቤተሰብ ሳይቀረኝ ጠርቻለሁ። አንቺስ ማድሮና ምን ሰራሽ? የቤተ ክርስቲያን ልጆቹን በሙሉ ጠርቻለሁ አባዬ። የተወደዳችሁ የፍልስጤም ምዕመናን የተከበረውን የገናን በዓል ለማክበር ወደ ቤታችን እንኳን ደህና መጣችሁ። ሁላችሁም ከባርነት እስር ነጻ ትሆኑ ዘንድ ፈቃዴን ሳበስራችሁ ደስታ ይሰማኛል። በመካከላችን ከእንግዲህ ወዲህ ባሪያ ሊሆን የሚገባው የለም። ሁላችንም ነጻ ነን። ነጻነትና ፍቅር በመካከላችን ትሰፍን ዘንድ እንጂ ክርስትና የባርነት ቀንበርና እስርን አያዝም አያውቅምም። ሶቅራጥስ የተፈጠረ ነገር አለ? አባትህ አሁን በቶሎ ይፈልጉሃል። ጌታ ሆይ ከዚህ ስቃይ ገላግለን። እባክህን ትንሽ አረፍ በል አባዬ። አባዬ ምን ሆንክብኝ አባዬ? ጊዮርጊስ አባዬ እባክሽ አታልቅሽ ቃስያ። ስቃይ ተመልሶ ተቀሰቀሰብኝ። እባክህን ትንሽ አረፍ በል። ውዴ መሞቴ አይቀርም አካሌ። እንዲህ ያለ መሪር ቃል አውጣ። እባክህን ተለመነኝ ብያለሁ። አሁን አትጨነቁ፣ ሐዘንም አታብዙ፣ እምነታችሁን አጥብቁ። የክርስትና እምነት ንጹሕ ፍቅር ያለበትና ዘላለማዊ ሕይወት የሚወረስበት ሃይማኖት ነው። ቃልህን እጠብቃለሁ አባዬ። ትምህርትና ምክርህን አክባሪ፣ ላደራህም ታማኝ ሆናለሁ። እናንተማ ማልቀስ የለባችሁም። ተስፋ ቢስ ይመስል ማዘን አይገባችሁም። ተው እንዲያትበል አባዬ። ጌታዬ ስለምንም ነገር አይስኩ። እባክህ ደክመሃል፣ ብዙ አትናገር፣ አረፍ በል። በእርግጥም አርፋለሁ፣ እሰናበታለሁ። እጆቻችሁን ስጡኝ። ጌታ ኢየሱስ የጠራኝ ድንግል ማርያም በራሴ ላይ እጇን ጭና እየባረከችኝ ነው። አታልቅሱ። የሚሄደው ወደ ጌታ ኢየሱስ ነው።
ዳግም አዲስ የጦር ድል ተቀዳጅተናል በጊዮርጊስ አማካይነት። በግሩም በጠላቶቹ ላይ የተቀዳጀው ይህ የድል ዜና ብስራት በግዛቱ በሙሉ ተሰራጭቶ ተሰምቷል። ጌታ ከውልደቱ ጀምሮ የመረጠው የጎለበተ አርበኛና በእግዚአብሔር ጸጋ የተሞላ ብላቴና ነው። ክብርነቶም ለጊዮርጊስ ያለው ታላቅ አክብሮት እጅግ ያስገርመኛል። ይህም ቤተ መንግሥት የርሱ እንደነበር አትዘንጋ እንጂ አንቶኒዮስ። ወላጅ አባቱ ከኔ በፊት ሹም የነበረ የፍልስጤም አስተዳዳሪና ታላቅ ገዢ ነበር። አውቃለሁ ጌታዬ። ዘወትር የሚያሳስበኝ ነገር ግን ከኔ በፊት ፍልስጤምን ያስተዳደረው አባታቸው በሞት ከተለየ በኋላ የጊዮርጊስ እናት ከልጆቿ ጋር ከቀጰዶቅያ ወደ ዲዮስፖሊስ መሄዳቸውና ከመላ ቤተሰቡ መሃል መጥተው ሊጎበኙን አለማሰባቸው ነው። ሌላው ቀርቶ ጊዮርጊስ እንደው ምናልባት ጌታዬ በእርሶ ስም ብጋብዘው ምን ይመስሎታል? እውነትህን ነው አንቶኒየስ። ለምን አይሆንም? ድሮ ልጆች ሳለን ጊዮርጊስ የቅርብ ጓደኛዬ ነበር። እንዲህ ስትለኝ እኔ ደግሞ ሌላ ነገር አሰብኩ አንቶኒየስ። እሱም ሆነ ቤተሰቡ በሙሉ ወደዚህ መጥተው ለምን አብረውን አይኖሩ? ላይቀበለው ይችላል። ተልእኮ አስቸጋሪ ሊሆን ይችላል። ያንተ ጥረት ከታከለበት ግን እንደሚሳካ እርግጠኛ ነኝ። አሁኑን ወደ እሱ ሄዳለሁ። አንቶኒየስ፣ መልካሙን ሁሉ እመኝልሃለሁ። እግዚአብሔር ይርዳኝ። ሂላና በአባቴ ፊት ላይ የፈገግታ ጸዳል ተንጣሏል። ምንድነው የዚህ ሁሉ ፈገግታ ምንጩ? እስቲ ለማወቅ ሞክሪ። ይህ ለበስከው አዲሱና ቆንጆ አልባሳት ይመስለኛል። ሂላና፣ እውነት አሁን አዲስ ልብስ እንዲህ ያለ ደስታ የሚፈጥርብኝ ይመስልሻል? እሺ፣ አላወቅኩትም። ሁሌም ግን ይህን ልብስ ለብሰው ለምን እንደሆነ አላውቅም፣ በቃ ደስ ይለኛል። እነዚህ አልባሳት ወደ ፍልስጤም ከመምጣታችን በፊት ለብሳቸው ከነበሩት ወታደራዊ አልባሳት የተለዩ ናቸው። በእርግጥ ያልሽው ትክክል ነው ኢላና። እዚህ ያለው ህይወት ምንም አይነት ውጣ ውረድ የለው። ለዚህ ምክንያቱ ደግሞ የቀድሞ ገዢ አነስታሲዮስ በሳል አመራርና አስተዳደር ሲሆን አንተም በተራ የእርሱን ፈር መከተል ይመስለኛል። መልካም አስተያየት ከሽልማት እንደሚለቅ። መጀመሪያ ወደዚህ ቤተ መንግስት በመጣን ጊዜ በአነስታሲዮስና ቤተሰቡ የተደረገልን አቀባበል አረሰው። አሁን ወደዚህ ለመምጣት ፈቃዳቸው ነው ቢመጡና እዚህ እኛ ጋር አብረውን ቢኖሩ ደስታዬ ወደር አይኖረውም ነበር። እናም አንድ አስደናቂ አጋጣሚ ጠብቂ። አጋጣሚ? ምን አይነት? በእውነት ይሄ ሐሳብ እውን ሆኖ የፍልስጤም ህዝብም ደስታን ያደርጉ ዘንድ እመኛለሁ። እማዬ፣ ስለ ወንድሜ ፈረሰኛው ጊዮርጊስና ኢየሩሳሌምን ለመውረር በተነሱ ጠላቶቹ ላይ ድል የማድረጉን ዜና መስማቴ የእውነት እጅግ በጣም አስደስቶኛል። ወንድሜ በጀግንነት ተፋልሞ ያስገኘው ይህ ድል በመላ ሀገሩ የህዝብ ሁሉ መወያያ ርዕስ ሆኗል። እግዚአብሔር ከመጥፎ ነገር ሁሉ ይጠብቀው። ክብርት ልዕልት ሆይ። አቤት ሶቅራጥስ። ኮማንደር አንቶኒዮስ የኦስታቲዮስ ጦር መሪ ሊያዩት ከበር ቆሙ። ኮማንደር አንቶኒዮስ? የኦስታቲዮስ የጦር መሪ ነው ያልከኝ? አሁን እመቤቴ። ክብርት ልዕልት ሆይ፣ እንኳን ደህና መጣ። በደህና ነው? በደህና ነው። የኢዮስታሲ መልእክተኛ ነኝ። እባክህ ተቀመጥ። ምን ነገር ጣለ? አስተዳዳሪውና ሂላና ለጤናቸው ደህና እንደሆኑ ተስፋ አደርጋለሁ። በጣም ደህና ናቸው ክብርት ሆይ። ዜናው ምንድነው? ልስማው። አስተዳዳሪው ኢዮስታሲና ሹማምንቶቹ የጊዮርጊስን የድል ዜና ሰምተዋል። በኢየሩሳሌም የፈረሰኛው ጊዮርጊስን ታላቅ ባለሟልነትም ሁሉም አውቋል። ሜድሮ ነው። እንዴት እንደምጀምር አላውቅም፣ ግን ምንድነው ጉዳዩ? አስተዳዳሪው ኢዮስታሲ ጊዮርጊስ ሰራዊቱ እንዲቀላቀል ይፈልጋል። እንግዲህ ልጄ ጊዮርጊስ የኢየሩሳሌም ታማኝ ፈረሰኛ ነው። በመንግስታችንና በጦር ሰራዊት ውስጥ ቁልፍ ቦታ ይሰጠዋል። በጉዳዩ ላይ ከጊዮርጊስ ጋር ተነጋግረን ለማስረዳት ልሞክር። ሶቅራጥስ። አቤት። ጊዮርጊስ የት እንዳለ ታውቅ የለ? እባክህ ኮማንደር አንቶኒዮስን ወደ እርሱ። አመሰግናለሁ ክብርት ሆይ።
የፍልስጤምን ምድር ባየው ደስ ይለኛል እና ድሮ የኖርንበት ቤተ መንግስትን በጣም ናፍቆኛል። በተለይ ቤተ መንግስቱን የመናፈሻ ቦታ። መጀመሪያ መስራት የጀመርነውን እንጨርስ። ይሁን ፈረሰኛው ጊዮርጊስ አንቶኒዮስ እንኳን ደህና መጣ ኮማንደር አንቶኒዮስ። በድል አድራጊነት እንኳን ደስ ያለ። ስለ ፍልስጤም ምን ዜና ይዘህ መጣ? ሁሉም ነገር ደህና ነው። አገረ ገዢው ኤዎስጣቴዎስ ሰራዊቱ እንድትቀላቀል በአክብሮት ጋብዘዋል። ጥያቄው ያን ያህል ማሰላሰልና መጨነቅ የሚያስፈልገው አይደለም። ሶቅራጥስ ምን ታስባለህ? በምትሄድበት ሁሉ እከተልሃለሁ። የቤተሰቦቼ ነገርስ? አትጨነቅ። የአንተ ፍላጎት ከሆነ ቤተሰቦችን ካንተ ጋር እንዳመጣቸው አገረ ገዢው ኤዎስጣቴዎስ አዞኛል። እማም ወደ ፍልስጤም ለመመለስ አትፈቅጂም? ማሚዬ እባክሽ በቃ እንመለሳለን። ተወዳጇ ፍልስጤም የ14 ዓመታት የማይዘነጉ ትዝታዎች ቋጠሮ፣ እነዚያን ድንቅ ትውስታዎች መዝግበሽ ያሻገር። እጅግ ታላቅ ተግባር ነው ኮማንደር አንቶኒዮስ። ይህን ታላቅ ሥራ በማከናወን ምስጋና ይገባል። ይህ የእግዚአብሔር ፍቃድ ነው ጌታዬ። ከእኛ ጋር የሚኖራቸው ቆይታ ደስታ የተሞላበት እንዲሆን እመኛለሁ። ሁሉም ዝግጁ ነው ጌታዬ። እንደተለመደው ልዕልት ኢላና ለእናት ቴዎቢስታና ሴት ልጆቿ ሙሉ መስተንግዷን አጠናቃለች። ፈረሰኛው ጊዮርጊስስ? እጅግ ትሁት ሰው ነው ጌታዬ። አስተዋይ የሆነ ልበቀን፣ ላመነበትም የማያወላውል ጀግና ፈረሰኛ። በዲዮስፖሊስስ ያላቸውን ጉዳይ እንዴት ሊያደርጉት ነው? ዲያስፖሊስ የእናት ቴዎቢስታ የትውልድ ቦታ ነው። በዚያም ብዙ ሀብትና ርስት አላት። አንቶኒዮስ፣ ለምንድን ነው አሁን ስለ ገንዘብ ንብረትና ሀብት እኔ ለመናገር የፈለግኩት እንኳ ጌታዬ
አኗኗራቸው እንደ ሀብትና ባለጠግነታቸው ደረጃ ሳይሆን ተራ ህይወትን ለመኖር መርጠዋል እና እናትየዋን ብትሆን ያላትን ሀብትና ንብረት በሙሉ ከፋፍላ ለድሆች ምጽዋት ሰጥተዋለች። በቃ ይበቃል አንቶኒዮስ። ስለ እነሱ ልቤ በደስታና በሐሴት ተመላች። ጌታዬ፣ ባለሟሉ ጊዮርጊስ ሊያነጋግሮት ከደጅ ቆሟል። በሉ ቶሎ አስገቡት። እንግዲህ እኔን ያሰናብቱኝ ጌታዬ። እንኳን በደህና መጣ ፈረሰኛው ጊዮርጊስ። እጅግ አድርጌ አመሰግኖታለሁ ጌታዬ፣ ስለ እኔ ባሳደሩት አመለካከትና ደግነት እንዲሁም ለቤተሰቤ ባለውት ቅንነት። ከእንግዲህ ወዲህ እንደ አባቶኝ ላነጋግርሻለሁ። ስለ አርበኝነትህ ዝና፣ ስለ አባትህ መልካም ምግባርና ስለ አንተ ጀብድ የሰማሁት ሁሉ ከቤተሰብህ ጋር አብረን እየኖርክ አንተ በሰራዊቴ ውስጥ እንድታገለግልና ፊት አውራሪ እንድትሆንልኝ ልጠይቅህ አስገድዶኛል። ጌታዬ፣ በእውነት የተሰጠኝ ክብርና አመኔታ አኩርቶኛል። አደራዬን እንድወጣ ይረዳኝ ዘንድ እንግዲህ ወደ እግዚአብሔር ጸልያለሁ። ልዕልት ሆይ፣ ግብዣችንን አክብራችሁ በመምጣታችሁ እያመሰገንኩ እነሆ አሁን በግልጽ እንወያይ ዘንድ ፍጹም ፈቃዴ ነው። በጋብቻ መተሳሰር ጥልቅ መሆኑን ትረጃለሽ። እንዛመድ ዘንድ ልጅሽ ፈረሰኛው ጊዮርጊስ አማቼ እንዲሆን እመኛለሁ። ባለፉት ወራት ሁሉ ክቡርነቱና ልጁ ልዕልት ኢላና ለእኛ ያላችሁን ፍቅር ተገንዝበናል። በመልካም ፈቃዴ ባዘጋጀው ደብዳቤ ለንጉሥ ዲዮቅልጥያኖስ ፈረሰኛው ጊዮርጊስ ማን መሆኑን በግልጽ ጽፌለታለሁ። እናም በ100 ወታደሮች አሳጅቤ ልጅሽ ጊዮርጊስን ወደ ንጉሠ ነገሥቱ ልከዋለሁ። እናም ጊዮርጊስ ከንጉሡ ጄኔራሎች እንዳንዱ ይሆናል። እጅግ በጣም ደግኖት ክቡርነቱ። ስለ እርሱ ፍጹም ሊጨነቁ አይገባም ቤቴ። እርግጠኛ የምሆነው ባለው ብቃትና በሚያሳየው ምግባሩ የአንድ ግዛት አስተዳዳሪ አሊያም ጄኔራል ሆኖ ተሾሞ ከወር በኋላ ይመለሳል። ቢሆንም ግን ስጋትና ጭንቀትሽን በደንብ መረዳት እችላለሁ። ነገር ግን በንጉሱ ግዛት ውስጥ እንደ ጊዮርጊስ ያለ ክርስቲያን መኖሩ ለንጉሠ ነገሥት ዲዮቅልጥያኖስም ቢሆን እጅግ ታላቅ ጥቅምና ዋጋ ይኖረዋል። እንግዲያውስ በአስቸኳይ ወደ እርስዎ ልከዋለሁ። እና ስለ አባትሽ ክቡር ኤዎስጣቴዎስ ሐሳብ ምን ትያለሽ? ስለ ሐሳቢ ማወቅ ግድ ይልሃል? ማወቅ ባልሻማ ጠይቅሽ ነበር። ጉዳዩ ለማንኛውም ክርስቲያን ክብር ነው። ለረጅም ጊዜ መለያየታችንስ ነገር እጠብቃለሁ። ግን ማለት እኔ ፈረሰኛው ጊዮርጊስ ነኝ፣ የፍልስጤም ታማኝ ቅጥረኛ። የተከበሩ ንጉሠ ነገሥት ዲዮቅልጥያኖስን ለማየት ተልኬን የመጣሁት ከገዢው ኤዎስጣሲን መልእክት ይዣለሁ። እሺ፣ አንዴ ጠብቅ። ሁሉንም ጉዳይ ቀድማችሁ መወያየት ነበረባችሁ። እንዲያ ከሆነ ችግሮች ከቁጥጥር ውጭ አይሆኑ። በእኛ የተውት ጌታዬ፣ ሁሉም ነገር አሁኑን ይስተካከላል። የጦር ጀነራሎችም አረጋግጠውልናል። ሰራዊታችን በቅርቡ ባደረገው ጦርነትም ማሸነፉን የሚያረጋግጥ መረጃ አለን። የኔ መረጃ የሚያረጋግጠው ሌላ ነዋ። እርስ በርሳችሁ ተፋጣችሁ ጊዜ አትግደሉ እንጂ። ዝግጁ ነኝ ጌታዬ። በአስቸኳይ ጦሩን ለመምራት እኔው ራሴ እሄዳለሁ። ማለፊያ ተጨማሪ መረጃ እስከማገኝ ድረስ ያለኝን ስጋት አስታምመዋለሁ። ግርማዊነቱ፣ ምን ትሻለህ? ፈረሰኛው ጊዮርጊስ ሊያነጋግሮት ከደጅ ቆሟል። ፈረሰኛው ጊዮርጊስ ከየት ነው የመጣው? ከፍልስጤም ከገዢው ኢዮስታሲ መልእክት ይዣለሁ ይላል። ኢዮስጣስ አስገባው። ግባ ተብሏል ፈረሰኛው።
ጌታዬ፣ እጅግ የተከበሩ ግርማዊነቶ ንጉሠ ነገሥት ዲዮቅልጥያኖስ ከአክባሪው አገረ ገዢ ኤዎስታሲ ዘንድ የተላከውን የከበረ ሰላምታ እነሆ በትሕትና አቀርባለሁ። ጋላሪያስ ይድረስ ከክቡር ንጉሠ ነገሥት ዲዮቅልጥያኖስ። ይህን መልእክት ይዞ የሚመጣው ፈረሰኛው ጊዮርጊስ የቀድሞው የፍልስጤም አስተዳዳሪ የልዑል አናስታሲዮስ ልጅ ነው። አናስታሲዮስ አውቀዋለሁ። ሐቀኝነቱንና ታማኝነቱን አድናቂ ነበርኩ። ይገርማል። ጊዮርጊስ ሁሉንም የሳይንስና የሕግ ትምህርቶችን ጠንቅቆ ያውቃል። የሂሳብ ሊቅና ግሩም ፈረሰኛም ነው። በጦር ሜዳ ላይም ወደር የለሽ ጀግንነቱን አስመስክረዋል። በጠላቶቹ ላይ በተቀዳጀው ድል ምክንያት በሰራዊቱ ውስጥ ታላቅ ዝናን አትርፏል። ይህን ድንቅ ችሎታውን ያሳየው ዘንድ እነሆ ልኬዋለሁ። በእጅጉ ይኮሩበታል። ኤዎስታቴዎስ ከምድረ ፍልስጤም። በመልካም አያያዝ ያደግህ ጊዮርጊስ፣ እናም ባለሙያ ነህ። እርሶም ስለተቀበሉኝ በእውነት ታላቅ ክብር ይሰማኛል። በሰራዊቶም ውስጥ እንዳገለግሎ ፈቃዶን ማግኘቴ በእጅጉ ያኮራኛል። ሕይወቴንም መሥዋዕት እስከማድረግ ድረስ ላገለግሎ ፍጹም ዝግጁ ነኝ። ትሑት ጥበበኛ፣ እጅግ ከተከበረው የቤተ መንግሥታችን ግምጃ ቤት 4 ስልቻ ወርቅ ሸልሜሃለሁ። ጌታዬ፣ በክቡርነቶ ዓይን ሞገስን በማግኘቴ ስለ እርሶ ያደረብኝን ደስታ ለመግለጽ ያቅተኛል። ትሰማለህ ጋሌሪየስ? የአርበኛውን የጊዮርጊስን ስም በቤተ መንግሥቱ ታላቅ የክብር መዝገብ ላይ ጻፈው። አፈ ጉባኤ ኤዎስታሲ፣ እባክህ ለባለሟሉ ጊዮርጊስ ቀረጥ የሚሰበስብበት የተወሰነ ግዛት መድብልን። የፈረስ ግልቢያ ብቃትህን በምንፈትሽበት ውድድር ነገ እንገናኝ። ምን አይነት ታላቅ ባለሟል ነው! እባክህን እሱን ወግህን ትተህ ተመልከተው። ክቡር ንጉሠ ነገሥት የልዑልነት ማዕረግ ሊሾም ይገባዋል። እጅግ ግሩም ተግባር። ዛሬ የታዘብነው ጀብዱህ ወደር የለው። የልዑልነት ማዕረግ እንድታገኝ ወስነናል። ፈረሰኛው ጊዮርጊስ፣ ከዚህም በተጨማሪ የሮማዊ የክብር ዜግነትም ተሰጥቶሃል። የሰራዊት አዛዥም አድርገን ሾመናሃል። ለመንግስቱና ለንጉሱ ፍጹም ታማኝ ነኝ። አገሪቱንና መላ ግዛቷን ከጠላት ለመጠበቅ ቃል እገባለሁ። ታላቅ ፈረሰኛ ነህ ጊዮርጊስ። ባሳየኸው ልዩ ችሎታ እጅግ አድርገን አድንቀንሃል። እነሆ ለታላቁ ፈረሰኛ ስጦታ አበርክተንልሃል።
የሰራዊት አዛዥ? ይህን በፍጹም ማመን አልችልም። የሰራዊት አዛዥ? የልዑልነት ማዕረጉንስ ዘንግተኸው ነው እንዴ? የተቸረው የሮማዊ ዜግነት አይናችን እያየ የክርስቲያን የሮማዊ ዜግነቱን ሊያጣጥም ያምረዋል። ንጉሠ ነገሥቱ ለሁለተኛ ሴት ልጃቸው ባል እንዲሆን ሳያጩት አይቀርም። አሁን ውሳኔያችንን በቶሎ ማሳለፍ ያለብን ይመስለኛል። የእሱ በዚህ መኖር ለእኛ በጣም አደጋ ነው። ስለዚህ ያለን አማራጭ ቶሎ ገሎ መገላገል ብቻ ነው። በዚህ የሻሙላ ፍልሚያ ነፍሱን ከስጋው ላይ ይለታል። በዚህማ ቅንጣት አልጠራጠርም። ሚራ፣ ለክርስቲያኖች ሁሉ መቀጣጫ ነው ማረገው። ስትመለስ ለውለታ ምላሽ ታላቅ ሽልማት ተዘጋጅቶ ይጠብቃል። አሁን ልትሄድ ትችላለህ። አሁን ለጊዮርጊስ ሞት ጽዋችንን እናንሳ። ግን ይህንን ጉዳይ ጋላሪዎስን ማማከር አልነበረብህም? ጋላሪያሳውን የት እንዳለ አላውቅም። ቅድም ተበሳጭቶ እንደሄደ አልተመለሰም። በሐሳባችን እንደሚስማማ ግን እርግጠኛ ነኝ። እሱም የሚያልመው እንዲወገድለት ነው። ሌሎቹ ክርስቲያኖችስ? ለክርስቲያኖቹ ጉዳይ አስኮሪያ አለ። አስኮሪያ ይህን ማድረግ እንዴት ይችላል? ለክብርነታቸው የክርስቲያኖችን አደገኛነትና አስጊነት ያሳምናቸዋል። እናም አማልክቱን በእነሱ እንደሚቆጡ። በጣም ግሩም መላ ነው። ግን አስኮሪያ ይህን እንዲያደርግ እንዴት ታሳምነዋለህ? ሁሉንም ጉዳይ እንዲያቀላጥፈው በወርቅ ጉርሻ እንደልለዋለን። በጣም ደግ ወዳጆቹ ከሆንለት በኋላ አንድ አደገኛ የሆነ ችግር ተረባርበን ፈጥረን በክርስቲያኖቹ ማሳበብ እንችላለን። ይህ ደግሞ ለአስኮሪያ የተንኮል ሴራ አልጋ ባልጋ ይሆንለታል። ቀደም ብዬ አውቄ ባይሆን ኖሮ ራሱ ዋናውን ሰይጣን አድርጌ ቆጥር ነበር። እኔ እኮን እሱን ሳልሆን አማካሪው ነኝ። ከልዑል ጊዮርጊስ ጋር ፍልሚያ። ጄኔራል ሚራ ልዑል ጊዮርጊስ የታጨበትን የማዕረግ ቦታ በፍልሚያ ሊያሸንፈ እንዲሰጥ ክቡርነቱን ይጠይቃል። አዎ፣ በእውነት ክቡርነቱን ቢሆኑ በፊልሚያው እንደሚደሰቱ እርግጠኛ ነኝ። እኔ በበኩሌ ምንም ተቃውሞ የለኝም። ግን ጊዮርጊስን መጋፈጥ አያስፈራህም? ጌታዬ፣ በእርግጥ ጊዮርጊስ የተካነ ፈረሰኛ መሆኑን አምናለሁ። ግን ልምድ ያለው የሻሙላ ተፋላሚ አይደለም። ተሳሳትኩ? ጥሩ፣ ሂዱና ለፈረሰኛው ጊዮርጊስ ነገ ፍልሚያው እንደሚካሄድ አሳውቁታ። ልዑል ጊዮርጊስ ሆይ ከክቡርነታቸው መልእክት አለ። ፍልሚያ? ወደ ፍልስጤም ልትሄድ ነው? በዚህ መቆየት ለእኔ ትልቅ ክብር ነው ክቡር ንጉሠ ነገሥት። ሆኖም ግን አሃ፣ የተከበርከው የሰራዊቱ አዛዥ ልዑል ጊዮርጊስ አስተውል። ንጉሥ ዲዮቅልጥያኖስ የወሰኑትን ፍልሚያ ለመሸሽ የፈለክ ይመስላል። ፍልሚያውን መሸሽ እንኳን አይደለም፣ ነገር ግን ከእናቴ ግን በድንገት ለመሄድ የተነሳበት ምክንያት ምንድን ነው? ከእናቴ በጠና ስለምታምሟ ደብዳቤ ደርሶኛል። እናም ከጎኗ እንደሆንላት አጥብቃ ትሻለች። ሰማህ ጊዮርጊስ፣ የክቡርነታቸውን ትእዛዝ ማክበር ይገባል። መልካም፣ እናትህ ጋር መሄድህ ጥሩ። እናትህን ሄደህ ልታያት ትችላለህ። ግን ከፍልሚያው በኋላ
የተከበሩ ንጉሠ ነገሥት። ጊዮርጊስ እባክህ የፈራ ይመስል ራስህን ለሐሜት አታጋልጥ። ታዛዥ ነኝ ጌታዬ። እርግጠኛ ነህ? አቤት ጌታዬ። ይሄ ጄኔራል ልዑል ጊዮርጊስን ያሸንፈዋል? አሳምሮ ጌታዬ። እውነቴን ነው የምልህ የስጠስ፣ ልዑል ጊዮርጊስ ይህንን ጄኔራል ከረታው በሮም የሚገኘውን የልዕልት አሌክሳንድራን ቤተ መንግሥት እሸልመዋለሁ። በእኔ ይሁንቦ ጌታዬ፣ ይመኑ። ምን ዋጋ አለው? ወኔ ሳይኖር በጀነራል ልብስ መሽሞንሞኑ። አሁንስ ምን ይሻላል ትላለህ? ክቡር የሰይጣን አማካሪው። አሁን ፈላስፋው አስኮሪያ መፍትሄ እንዲሻ ማድረግ ነው ያለብን። አስኮሪያ አላገኘሁትም ስትል አልነበር እንዴ? ይፈልጉት ዘንድ ሰዎችን ልክ ያለው። አሃ፣ የሚገኝበትንም ቦታ ታውቃለህ? መጠጥ ከሚያንጫልጥበት አንዱ መሸታ ቤት ቢፈለግ አይጠፋም። አስኮሪያ መጠጥ ይጠጣል እንዴ? የጊዮርጊስን ነገር እሺ፣ እንዴት ልንቋጨው ነው? የተከበሩ ንጉሠ ነገሥት ወደ ፍልስጤም እንዲሄድ ፈቃዳቸውን ሰጥተውታል። እስከ ወዲያኛው እንሸኘዋለን። እንሸኘዋለን? እናሰናብተዋለን። እናሰናብተዋለን። መልካም መንገድ እመኝልሃለሁ ልዑል ጊዮርጊስ። በቶሎ ተመልሰን እንገናኝ ዘንድ ከልብ እንመኝልሃለን። እስኪ ነጋለ ብትጠብቅ ጥሩ ነበር። የሌሊት ጉዞ ጥሩ አይደለም እኮ ጊዮርጊስ። ወዳጆቼ አመሰግናለሁ። በእውነት ከልብ ስላስባችሁልኝ በጣም ነው የማመሰግናችሁ። ቶሎ ስለመመለስ እንገናኛለን። እንግዲህ ደህና ሰንብቱ። ደህና ሁን።
እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ሶቅራጥስ። አቤት ጌታዬ። አሁን በጊዜ እንረፍና ጎህ ሲቀድ ተነስተን ጉዞ እንጀምራለን። እሺ፣ ሁላችንም ለትእዛዝ ፍጹም ታማኞች ነን ጌታዬ። ማናንተ? እኔ ነኝ ወዳጄ ጊዮርጊስ። አንገትህን ቀልቼ ስጦታ ለጠየቁኝ ሁሉ አበረክተዋለሁ። ምንድነው ነገሩ? ጉዳዩን ጌታዬ? ኧረ በፍጹም እግዚአብሔር ይመስገን። ግን ለምንድነው ልትገለኝ የፈለግከው? እንዲህ ያለውን ከሃዲና ፈሪ ቢገሉትም አያስኩን። ተው እባክህ አትግደለኝ ልዑል ጊዮርጊስ። ግድ የለም አትፍራ፣ ፍጹም አልገልህም። አንገቴን ቀልተህ በስጦታ አበረክትላቸዋለሁ ያልካቸው ግን እነማን ናቸው? ማትናገር ከሆነ ትገደላለህ። ጋለሪየስ እና አማካሪው የስጠስ የተረከሙ። ጋለሪየስ እና የስጠስ? ምን አጥፍቼ ይሆን ክህደቱ? ምክንያቱም ንጉሡ አንተን አስበልጠው ይወዱሃል፣ ደግሞም ክርስቲያን ነህ። እባክህ ይቅር በለኝ ልዑል ጊዮርጊስ፣ እባክህ አትግደለኝ። በፍጹም አልገልህም። ክርስትና የሰላምና የፍቅር ጥሪ ነው። ለሚጠሉንም ቢሆን እንኳ በሰላምና በፍቅር መልካም የማድረግ ጥሪ። ለሚበድሏችሁ ሁሉ በፍቅር ጸልዩላቸው፣ የሚረግሟችሁንም ቢሆን እንኳን መርቁ። እባክህ ልዑል ጊዮርጊስ ከወታደሮች አንዱ እንደሆን ፍቀድልኝ። ከአሁን በኋላ ከእኛ እንዳንዱ ሆነሃል። ጊዮርጊስ ጊዮርጊስ፣ ተወዳጁ ልጄ ጊዮርጊስ መጥቷል። በርታ በይማ፣ እንዳይጨነቅ እስቲ ታምሽ ላለመምሰል ሞክሪ። የለም የለም፣ ካሁን በኋላ በሽተኛ አይደለሁም። ከመኝታዬ ተነስቼ እቀበለዋለሁ። ቃሲያ ደገፍ አርጉኝና ማድሮና ተነስቼ ተወዳጁ ልጄን ልቀበለው። እማ መቆም አትችይም እኮ። ልጄ ጊዮርጊስ ልጄ፣ የኔ ልጅ፣ ብዙ ጊዜ ተለይተኸኝ ቆየህ እኮ። ናፍቀኸኛል።
እባክህን ተመልሰህ አትሂድብን። ከእንግዲህ አልለያችሁም። እውነትህን ነው ጊዮርጊስ? አዎ እውነቴን ነው እናቴ። እማም አረፍ ብቲ። ግን ማረፍ አለብኝ። አዎ እንደዚህ አረፍ ብቲ ይሻላል። ጊዮርጊስ ልጄ ሁል ጊዜ ከአጠገቤ እንድትሆን እፈልጋለሁ። ከአሁን በኋላ ትተኸኝ አትሂድ። ከዲዮቅልጥያኖስ ጋር የነበረ ቆይታ እንዴት ነበር? ንጉሠ ነገሥት ዲዮቅልጥያኖስ በክብር ነው የተቀበለኝ። በተለያዩ ጊዜያትም በተደጋጋሚ ስለ አባቴ አንስቶ አጫውቶኝ ነበር። ስለ አባቴ ጠቢብነትና ሐቀኝነት አውግቶኛል። ንግሥቲቱም ብትሆን እንዲሁ ሁሌም ከጎኔ ነበረች። በሚያስፈልገኝ ነገር ሁሉ ታበረታታኝም ነበር። ምን አለፋሽ እማም በጣም ጥሩ ሕይወት መራ ነበር። እግዚአብሔር በነገር ሁሉ ረድቶኛል እና ደስተኛ ሆኜ ነው ያሳለፍኩት እናቴ። ሶቅራጥስም በቅርቤ ስለነበር ትልቅ መጽናናት ነበረኝ። እዩ የሚታየኝ ይታያችኋል? ይሰማችኋል? መላእክት ዙሪያዬን ከበውኝ ይታዩኛል። መዝሙርም ይዘምራሉ። የተወደድክ ኢየሱስ ሆይ፣ የተወደድክ ኢየሱስ ሆይ፣ የተወደድክ ኢየሱስ ሆይ፣ የተወደድክ ኢየሱስ ሆይ። ይህ የእግዚአብሔር ፈቃድ ነው። እግዚአብሔር ይመስገን። አሁን ምን ልታደርግ ወሰንክ? ወደ ዲዮቅልጥያኖስ ትመለሳለህ? ከኛ ጋር ትቆያለህ? እኔ ገና አልወሰንኩም ጌታዬ። እኔ ግን ወስኛለሁ ልዑል ጊዮርጊስ። ውሳኔ ጌታዬ? አዎ። ግዛቲቱን ለማስተዳደር አሁን በጥሩ ጤንነት ላይ ያለው አይመስለኝም። ስለዚህ ስልጣኔን ላንተ ላስረክብ ወስኛለሁ። እንዴ ጌታዬ? እንግዲህ የምልህን ስማኝ ጊዮርጊስ። ሁላችሁም የምለውን አድምጡኝ። እንደ ህመሜ አስከፊነት አልታመምኩም። የምለውንና የማደርገውን አውቃለሁ። አትስጊ እንጂ ሂላና፣ አሁንም አብሬሽ እኮ ነኝ። በእርግጥ ይጠብቁ ይሆናል ክቡርነታቸው ንጉሠ ነገሥት ዲዮቅልጥያኖስ። ቢሆንም እዚህ በመቅረትህ አያኮርፉም። ግን እኮ ጌታዬ፣ ህመሜ እንዲበረታብኝ ካልፈለግክ በቀር ያልኩትን ስማ ጊዮርጊስ። አንቶኒየስ፣ ይህን ትእዛዜን ለሕዝቡ ሁሉ አውጅልኝ። እንኳን ደስ ያለ ሊሉት ይገባል አዲሱን አስተዳዳሪ ልዑል ጊዮርጊስን።
በዚች ምድር ላይ ያለኝ እሱ ብቻ ነበር። አይዞሽ ሊያና፣ አልለይሽም፣ አብሬሽ ነኝ። ሐዘንሽ የበረታ እንደሆነ ይሰማኛል። በአንድ ሳምንት ውስጥ አንተ እናትህን፣ እኔ ደግሞ አባቴ ናት። ይህ የእግዚአብሔር ፈቃድ ነው። እኔ የእግዚአብሔር ባለሟል ሊቀ መላእክት ቅዱስ ሚካኤል ነኝ። በንጉሥ ዲዮቅልጥያኖስና በሹማምንቶቹ ፊት ስለ ክርስትና እምነት ትመሰክር ዘንድ እግዚአብሔር መርጦሃል። ፈጥነህ ተነሳና ሂድ። ንጉሡ ክርስቲያኖችን ሊያጠፋ አዋጅ አውጇልና መከራና ስቃይን ትቀበላለህ። እግዚአብሔር ግን ያድንሃል። የሊቀ ሰማዕትነት ማዕረግንም ትቀዳጃለህ። ጌታዬ ልዑል ጊዮርጊስ፣ ልዑል ጊዮርጊስ። ሶቅራጥስ ምን አገኘ ጌታዬ? ሶቅራጥስ፣ የእግዚአብሔር ባለሟል ቅዱስ ሚካኤል ተገለጠልኝ። ሚካኤል፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይህን አረማዊ ንጉሥ ፊት ለፊት እፋለመው ዘንድ የልዑል እግዚአብሔር ፈቃድ ሆኖ መመረጤ ለእኔ ታላቅ መባረክ ነው። ጌታ ኢየሱስ ከአንተ ጋር ይሁን። ስላንተ ጸልያለሁ። ልዕልቶይ፣ እባክሽ ደግሞ እንዳታለቅሺ። ምንም አይነት መከራም ሆነ ስቃይ ቢደርስብኝ ተልእኮዬ አይደናቀፍም። እግዚአብሔርን ለማገልገል ስል እስክንገናኝ በድንግልና እቆያለሁ። ሁሌም ጎን ነኝ። በእውነት ቅንነትን የታደልሽ ነሽ ኢላና። ክርስቶስ ስለ እምነትሽ ዋጋሽን ይከፍልሻል። ከንጉሠ ነገሥቱ ክፉ ሴራና ተንኮል እንዲጠብቅህ ይህንን መስቀል አበረክትልሃለሁ። በመስቀሉ ኃይል ድል እንነሳለን። ኢላና፣ እንግዲህ እኔና ሶቅራጥስ ዛሬውኑ ወደ ኒቆሜዲያ ባህር አቋርጠን ተጉዘን ንጉሠ ነገሥቱን እናገኘዋለን። ባክሽ ያለኝን ሀብትና ንብረት ሁሉ ጊዜ ሳታባክኝ አከፋፍለሽ በአካባቢያችን ለሚኖሩ ለማናቸውም ድሃ አደጎችና ችግረኞች መጽውጪ። ምን አይነት እርግማን በእኔ ላይ እንደመጣብኝ አላውቅም። መከራ ዙሪያዬን ከቦኛል። በየዕለቱ እረፍትና እንቅልፍ የሚነሳ ነገር ከሁሉም የመንግስቴ ግዛት መጥፎ ዜና እየጎረፈ ነው። በአማልክቶቻችን ቁጣና መከፋት የተነሳ የመጣብን ነው። ምንድን ነው የምታወራው ጋሌኔስ? አሁንስ ቢሆን የአማልክታቱ ቁጣ ካልሆነ ምን ሊሆን ነው ታዲያ? ክርስቲያኖች በሙሉ ለአማልክታቱ መገበር አሻፈረኝ ብለዋል። ለተሰቀለው ክርስቶስ ግን አምልኮ ይፈጽማሉ። የተለመደው መስዋዕት ሳይቋረጥ ዕጣኑንና የእጅ መንሻውን ለአማልክታቱ አፖሎና አርጤምስ እንዲገብሩ በየቦታው ላሉ ክርስቲያኖች አዋጅ ይነገር፣ አማልክቶቻችን ይቅር ይሉን ዘንድ። የመንግስታችን አዋጅ ይህ ነው። መጽሐፍቶቻቸውን አቃጥሉ፣ ቤተ ክርስቲያኖቻቸውንም አጥፉ፣ መዝብሩ፣ ካህናቶቻቸውንም አግዙ፣ ከስልጣናቸውም ሻሯቸው። ለአማልክቶቻችን ለአፖሎና አርጤምስ አልታዘዝ የሚሉትን ያለምንም ርኅራሄ
አንገታቸውን በሰይፍ ቅሏቸው። መቅደሶቻቸውን ብትንትኑን አውጥታችሁ በእሳት አቃጥሏቸው። ሁላችሁንም ይባርኳችኋል አፖሎና አርጤምስ። ይህንን ቤተ መቅደስ አንድም ጠጠር ሳታስቀሩ ብትንትኑን አውጥታችሁ ከምድረ ገጽ ላይ አጥፉት፣ አውድሙት። ኦ አምላኬ፣ አምላክ ሆይ ቤተ ክርስቲያንህን አድን። ምን ነክቷል? ምን እያረክ ነው ልዑል ጊዮርጊስ? እየቀደድኩት። ይህ የምታደርጉት ነገር ሁሉ የአምባገነንነት ተግባር ነው። ሰንሰለቱን አምጡ፣ ታስሮ ይወሰድ። አፖሎ አርጤምስ ንጉሥን ኃያልና ገናና፣ በልቦናውም ፍጹም የሆነ የብርታት መንፈስ ሙሉበት። ክብር ሞገስና ግርማ ላንተ ይሁን። አፖሎ አርጤምስ፣ የእናንተን ክብርና ሞገስ ለማግኘት ክርስቲያኖችን እበቀላቸዋለሁ፣ ከምድረ ገጽም አጠፋቸዋለሁ። ይህን ሁሉ መከራ ማድረስ እኔ ምንም ምክንያቱ አልታይሽ ብሎኝ። መከራውማ የመጣብን እነዚህ ክርስቲያኖች በአማልክቶቻችን ባለማመናቸው ነው። በአማልክቶቻችን አለማመናቸውን በምን ልታውቅ ቻልክ? እነዚህ ሰዎች ክርስቶስ እያሉ የሚያመልኩት እኮ ባዕድ አምልኮ ነው። ታዲያ በፊት አድርገው እንደነበረው ለምን የመረጡትን እንዲያመልኩ አትተዋቸውም? እንዴት ውድ አሌክሳንድራ፣ ፈላስፋው አስኮሪያ፣ ሊቀ ካህኑ ጋሌሪየስ፣ ኢየስጠስ ሁሉም ያሉት ይህ የሚከተሉት ሃይማኖት ባዕድ አምልኮ ነው። ያልከው ነገር ሁሉ አንዱም አሳማኝ አይደለም። ማረጋገጫ ያስፈልገዋል። ማረጋገጫ? ምን አይነት ማረጋገጫ? እንዲህ ዙሪያችንን ከቦ ሌት ተቀን የሚያስጨንቀን ይሄ ሁሉ ጥፋት በቂ አይደለም? ክቡርነቱ፣ የዘበኞቹ አለቃ ለአስቸኳይ ጉዳይ ሊያነጋግሮት በር ላይ ይኸውልሻ፣ ደግሞ ሌላ አዲስ ጥፋት ሳይፈጠር አልቀርም። እስከ መቼ ድረስ ነው እርሶና ካህናቱ በከንቱ ተነሳስታችሁ በክርስቲያኖች ላይ የክፋት በትራችሁን የምታወርዱባቸው? እስከ መቼስ ድረስ ነው የምታሳድዷቸው? ለመሆኑ ይሄ የምትለው ነገር ምንድን ነው ልዑል ጊዮርጊስ? ውለታችንን ዘነጋኸው? ለማን እየተናገርክ እንደሆነ ታውቃለህ? አዎ አውቃለሁ። ለክቡር ንጉሠ ነገሥት ዲዮቅልጥያኖስ። ጌታዬ ኢየሱስ ክርስቶስ ፈጣሪዬና አምላኬ መሆኑን ልመሰክር ነው የመጣሁት። ከሙታን አንስቶ ሕይወት የሰጠን እኛን ለማዳን ሲል ስለ ኃጢአታችን የሞተልን እሱ ነው። ጌታዬ፣ ይሁልህ በአማልክቶቻችን ላይ ሲሰባበት ያንተ ጣዖቶች ሕይወት አልባ ግዑዛን ናቸው፣ ድንጋይ አይደሉም? ለዚህ ሁሉ ንቀቱ ምን አይነት ቅጣት ሊፈረድበት ይገባል ትላላችሁ? በገመድ ይንጠልጠል። ገመድ መሆን የለበትም። አምንበታለሁ በሚለው መስቀል ላይ ይቸንክር። ለሥርዓታችን የማትገዛ ከሆነ የማሰቃያው መንኮራኩር ይጠብቀሃል። በጉልበቴ ስር ተንበርክከህ እንድትገዛልኝ ያደርግሃል። ምህረትንም ብትሻ እንኳን አምላክህ በፍጹም ሊያስጥልህ አይችልም። እግዚአብሔር ኃያል ነው። አስታውስ፣ እነ ኔሮን፣ ቄሳርና ሄሮድስ ሰይጣንን አምላካቸው አድርገው ተመክተው ነበርና ዙፋናቸውን አጡ፣ አሰቃቂ ሞትንም ሞቱ። በቃ! ይህን መናኛ ወዲያ ውሰዱልኝ። በግረሙቅ አስራችሁ ገላው እስኪደማ ሰቅላችሁ ግረፉት።
ይበቃል። እሺ ግትረኝነት ያዋጣኛል ብለህ በእምቢባይነት መቀጠልህ ነዋ ጊዮርጊስ። በስጋና አጥንቴ መከራ ስቃይ ብታጸናብኝ በነፍስና እምነቴ ላይ ግን ከቶ ስልጣን የለህም። እግዚአብሔር ከኛ ጋር ሁሉ ማን ይቃወመናል? አንተ አምላኬ ነው አምንበታለሁ የምትለውን ነገር ወዲያ ትተህ የእኛን አምላክ ስታመልክ ብቻ ነው ንጉሠ ነገሥቱ ይቅር የሚለው። ምንም ኃይል መከራና ስቃይ ቢሆን ከክርስቶስ ሊለየኝ አይችልም። ኧረ እንዴ! ልዑል ጊዮርጊስ ስማ፣ ልዑል ጊዮርጊስ ሰው ሳያይ ወደ ሌላ ሀገር ሸሽተህ እንድታመልጥ እረዳለሁ። በዚያ ተረጋግተህ በሰላም ትኖራለህ። ምን ይመስልሃል? ሰማህ? አስብበት ጊዮርጊስ። አዎ አስብበትና ልዑል ጊዮርጊስ አምላክህን ጠይቀው። አዎ ከአምላክህ ተማከር። አምላክህን ጠየቀው። እሺ ምን አለ? አምላኬ ከኔ ጋር መኖር ከፈለግ አለኝ፣ መስቀሌን ተሸክመ ተከተለኝ። ሁንስ በዛ ገለሃለሁ። አንተን ደግሞ እዚህ ምን አመጣህ? ልዑል ጊዮርጊስን ለማየት ነው የመጣሁት። በል ጥፋ ከዚህ። አስራችሁ ወዲህ ነው ያመጣችሁት። እባካችሁ አንዴ ልየው። ጥፋ ጥፋ ከዚህ ሂድ፣ ጥፋ ጥፋ። አምላኬ መድህኔ ሆይ ምሕረትህን ላክልኝ፣ ጸሎቴን ስማ፣ መቃተቴንም ተመልከት። እስካሁን ድረስ እስትንፋሱ አለ፣ እያወራም ነው።